ለተሰኞ ነሐሴ 4 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳም ወዳደረግናቸው አጫጭር የሀገር ውስጥ መረጃዎቻችን አልፋለን። 54 የሚዲያ ተቋማትና 461 ጋዜጠኞች የምክክር ሂደቱን እየዘገቡ መሆኑ ተገለጸ። ከሐምሌ 8 ቀን 2018 ዓ.ም ጀምሮ እየተካሄደ ያለው ሀገራዊ የምክክር ጉባኤ ለመዘገብ ፍላጎት ኖራቸው ከኮሚሽኑ ጋር ግንኙነት የፈጠሩ 54 የሚዲያ ተቋማትና 461 ዘጋቢዎች በጉባኤው ቦታ ላይ አሰማርተው የጉባኤው ሂደትን ለሕዝብ እያደረሱ ይገኛሉ ተብሏል። የሚዲያ ተቋማቱ የዘገባ ተሳትፎና የመረጃ ተደራሽነትን በተመለከተ ኮሚሽኑ ያዘጋጀውን ሪፖርት እንደሚያመላክተው ከሆነ ኮሚሽኑ ሀገራዊ ምክክርን ከማካሄዱ በፊት በርከት ያሉ የግንዛቤ ማስጨበጫዎችና የአጋርነት ማጠናከሪያ መድረኮችን ከመገናኛ ብዙሃን ኃላፊዎችና ባለሙያዎች ጋር አካሂዷል። በእነዚህ መድረኮች በተፈጠረው ግንዛቤ በተደረሰው መግባባት ሀገራዊ ምክክር ሂደቱ በርካታ የሚዲያ ተቋማትና ባለሙያዎች እንዲሳተፉ መደላደል ከመፍጠር ባሻገር መረጃዎቹ በሙያዊና ሀገራዊ ኃላፊነት እንዲሰራጩ ማስቻሉንም በዚሁ ሪፖርቱ ላይ ጠቁሟል። ተሳትፎ ሁሉንም የመገናኛ ብዙሃን አይነቶች እንዳካተተ እንዲሁም ደግሞ የተቋማቱን ኤዲቶሪያል ፖሊሲ ባከበረ መልኩ መረጃዎችን ተደራሽ የሚያደርጉበትን ነጻ በኮሚሽኑ በኩል የተረጋገጠ መሆኑን በሪፖርቱ ላይ ያሳያል። ኮሚሽኑ በምክክር ቦታ ተገኝተው እንዲሁም ደግሞ ከኮሚሽኑ ማህበራዊ ሚዲያ ገጾች ላይ በስፋት ከሚገኙ መገናኛ ብዙሃን መረጃ እየተጋሩ ለሕዝብ እየደረሱ ላሉ የመገናኛ ብዙሃን ተቋማትና ባለሙያዎችም ምስጋናቸውን አቅርበዋል። ይህም ተሳትፎ እስከ ድህረ ምክክር አጠናክሮ እንዲቀጥልም ተጠይቋል። ህብረተሰቡ ወደ ምክክር ቦታ እየገቡ መረጃዎችን ተደራሽ ከሚያደርጉ መገናኛ ብዙሃንና ባለሙያዎችን መረጃዎችን በማግኘት ከተዛቡ መረጃዎች ራሱን እንዲጠብቅም ኮሚሽኑ አስገንዝበዋል። ኮሚሽኑ ይህንን ሪፖርት ያስደመጠው ከተለያዩ የዘርፉ ተቋማት ለተውጣጡና ኮሚሽኑን እየደገፉ ላሉ የሚዲያ ስራዎች አጋዥ ስለመሆናቸው በገለጸበት ሪፖርቱ ላይ ነው። ከ2010 በኋላ የወጡ አብዛኞቹ አዋጆች በችኮላ የተዘጋጁ በመሆናቸው በተደጋጋሚ እንዲሻሻሉ መደረጋቸውን በጥናት ተመላከተ። ከ2010 ዓ.ም በኋላ የወጡ አብዛኛው አዋጆች በችኮላ የተዘጋጁ በመሆናቸው ለተደጋጋሚ ማሻሻያ መጋለጣቸውን እና ከአዋጅ ድንጋጌ ጋር የሚጋጩ ደንቦችና መመሪያዎች እንዲወጡ ምክንያት መሆናቸውን የፌዴራል ሕግና ፍትህ ኢንስቲትዩት ጥናት አመላከተ። ኢንስቲትዩቱ ከዩኒቨርሲቲና ከሌሎች አጋር ተቋማት ጋር በመተባበር ባካሄደው 5 ጥናቶች ላይ ባደረገው የማጽደቂያ አውደ ርዕይ ጥናት ግኝትም አቅርቧል። ጥናቱ ከ2010 እስከ 2018 ዓ.ም በህዝብ ተወካዮች ምክር ቤት የወጡ ሁሉንም አዋጆች የሸፈነ ሲሆን በሀገሪቱ የህግ አሰጣጥ ስርዓት መረጋጋት የሚመለከት የተለያዩ ፖሊሲዎች እንዳሉም ጠቁሟል። ለአብነትም የኢትዮጵያ ዜና አገልግሎት እንደገና ለማቋቋም የወጣው አዋጅ በተመሳሳይ ዓመት በሌላ አዋጅ መሻሩና ከ2 ዓመት በኋላ ማለትም በ2015 ዓ.ም እንደገና መሻሻሉን ጥናቱ አመላክቷል። በተጨማሪም አንዳንድ አዋጆች ከህገ መንግስቱ ጋር የሚጋጩ ድንጋጌዎች እንዳላቸው ጥናቱ ጠቁሟል። በህገ መንግስቱ ውስጥ አሻሚ ቃላት ግልጽነት የጎደላቸው አንቀጾችና አንዳንድ የሚጋጩ መርሆች መኖራቸውን ጥናቱ አመላክቷል። የህገ መንግስት ትርጓሜ ጉዳይ በጥናት እንዲታይ ምክረ ሀሳብ ቀርቧል። ደንቦችና መመሪያዎች በየጊዜው ሲሻሻሉ በቂ ጥናትና ትኩረት ሊደረግባቸው እንደሚገባም ጥናቱ አሳስቧል። ዘገባው የሪፖርተር ጋዜጣ ነው። ዶክተር ቴዎድሮስ አድሃኖ በኢትዮጵያ ወቅታዊ የጸጥታ ሁኔታ ላይ ያላቸውን ስጋት ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖ የማህበራዊ ትስስር ገጻቸው ባሳለፉት መልእክት በኢትዮጵያ የተለያዩ አካባቢዎች እየተከናወነ ያሉ የትጥቅ ግጭት እንዲቆሙና በአስቸኳይ ወደ ሰላም አማራጭ እንዲመጡ ጥሪ አቅርበዋል። ዋና ዳይሬክተሩ ባሰፈሩት ጽሑፍ ኢትዮጵያ የሚያስፈልጋት ሰላም እንጂ ተጨማሪ ጦርነት አይደለም በማለት ሀገሪቱ ያለችበትን አስከፊ የጸጥታ ሁኔታ አመላክተዋል። ዶክተር ቴዎድሮስ አድሃኖ በዝርዝር በገለጹት ነጥቦች ላይ በአማራ ክልል ለ3 ዓመት የዘለቀው የትጥቅ ግጭት የበርካታ ዜጎችን ሕይወት መቅጠፉን ገልጸዋል። በተጨማሪም በኦሮሚያ ክልል ያለው ደም መፍሰስ መቀጠሉን፣ በትግራይ ክልል ደግሞ ወደ ግልጽ ጦርነት የመግባት ስጋት መኖሩን እንዲሁም በአፋርና በቤንሻንጉል ጉሙዝ ክልሎች በግጭትና በአመጽ ውስጥ መቆየታቸውን በአጽንኦት ጠቁመዋል። ዋና ዳይሬክተሩ ኢትዮጵያውያን ከዚህ የተሻለ ሰላማዊ ሕይወት ይገባቸዋል ሲሉም ንግግራቸውን ደምድመዋል። በጠለምት ወረዳ በተከሰተ ድርቅ ከ3000 በላይ ነዋሪዎች መፈናቀላቸው ተሰማ። በአማራ ክልል ሰሜን ጎንደር ዞን ጠለምት ወረዳ ከሚያዝያ ወር 2018 ዓ.ም ጀምሮ በተከሰተ ድርቅ 3386 ነዋሪዎች ቀያቸውን ለቀው ወደ አጎራባች ወረዳዎች መፈናቀላቸውንና 14089 የቁም እንስሳት መሞታቸውን የወረዳው የኮሚኒኬሽን ጽሕፈት ቤት ኃላፊ አቶ አዱኛ እሸቱ ገልጸዋል። በወረዳው በሚገኙ 24 ቀበሌዎች ውስጥ በ10ሩ እስካሁን ምንም አይነት ዝናብ ያላገኙ ሲሆን 6ቱ ደግሞ ከ5 ወር ወዲህ ዝቅተኛ ዝናብ ብቻ ማግኘታቸው ገልጸዋል። የሰሜን ጎንደር ዞን ምክትል አስተዳዳሪ አቶ ክብሩ አሰፋ በበኩላቸው በዞኑ በተለያዩ ወረዳዎች የደረሰው ጉዳት የሚያጠና ግብረ ኃይል ተዋቅሮ ወደ አካባቢው መላኩንና አስፈላጊውን ድጋፍ ለማድረግ እየተሰራ መሆኑንም አስታውቀዋል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን አልፋለን። የሊቢያ ፕሬዝዳንታዊ ምክር ቤት ኃላፊና ጠቅላይ ሚኒስትሩ ሰራዊቱን አንድ ማድረግ እንደሚያስፈልግ ገለጹ። የሊቢያ ፕሬዝዳንት ምክር ቤት ኃላፊ ሙሐመድ አልሜድፊንና ብሔራዊ ደህንነት መንግስት ጠቅላይ ሚኒስትር አብዱል ሐሚድ ደቤላን የወታደራዊ ተቋማት አንድ ማድረግ የሊቢያን ደህንነት መረጋጋትና ሉዓላዊነትን ለማስከበር ወሳኝ መሰረት መሆኑን አጽንኦት ሰጥተው ገልጸዋል። በየዓመቱ ሰኔ 9 ቀን በሚከበረው የሊቢያ ጦር ሰራዊት መሰረት የመጣል ሂደት 86ኛ ዓመት በዓሉ ላይ ባደረጉት ንግግር አልሜድፊን የወታደራዊ ተቋም አንድ ለማድረግ የሚደረጉ ጥረቶች ተጠናክረው እንደሚቀጥሉ አጽንኦት ሰጥተዋል። አልሜድፊን እንደተናገሩትም ሊቢያ እያጋጠማት ያለውን ተግዳሮቶች ሁሉ ብትጋፈጥም ወታደራዊ ተቋም አንድ ለማድረግና ብሔራዊነቷን ለማጠናከር ለማቋቋም የሚያስችል እርምጃ ሙሉ በሙሉ ለማስቆም የሚደረገው ጥረት ወደፊት እየገሰገሰ ነው ብለዋል። ሊቢያ ሁለታ ሐምሌ 3 ቀን 2018 ዓ.ም ለወታደራዊ ተቋሟ ግንባታ ከጀመረችበት መሰረት ምሰሶ የሆነው አንዱን የሰራዊቱ አስኳል የመሰረተችበትን 86ኛ ዓመት በዓል ማክበሯን ዥዋንግ ዘግቧል። በመጨረሻም ሁቲዎች የሳዑዲ የጦር መሳሪያ ማከማቻ ላይ ጥቃት ማድረሳቸውን አስታወቁ። የሁቲ የተቀናጀ ሚሳኤሎችና ድሮኖች ጥቃት የሳዑዲ ጦርና የመሳሪያ ዲፖዎችን መምታቱን ተናግሯል። የመን ሁቲ አማጺ በሞኮ አካባቢ በሚገኝ የሳዑዲ አረቢያ የጦር ስፍራ የሰው ኃይል ስብሰባና የመሳሪያ ዲፖዎች ላይ ባላስቲክ ሚሳኤሎችና የሰው አልባ አውሮፕላኖችን ወይም ድሮኖችን በመጠቀም ከፍተኛ ጥቃት መፈጸሙን ይፋ አድርጓል። ቡድኑ ይፋ ባደረገው ተንቀሳቃሽ ምስልና መግለጫ ጥቃቱ የታለመለትን ቦታ በትክክል መምታቱና በሳዑዲ መኮንኖች እንዲሁም ደግሞ በጦር መሳሪያ ግምጃ ቤቶች ላይ ከፍተኛ ጉዳት ማድረሱን ገልጿል። ይሁን እንጂ በየመን የመንግስት ኃይሎች በኩል በተሰጠ መግለጫ በጥቃቱ የነዋሪዎች የመኖሪያ ቦታና የወደብ አካባቢዎች በመመታታቸው የወታደራዊና የሲቪሊያን ሕይወት ማለፉን በርካቶችን መቁሰላቸውን አስታውቀዋል። ይህም ቀጠናውን እንደገና ወደ ከፋ ግጭት ያመራል የሚል ስጋት የፈጠረ ሲሆን ስትራቴጂያዊ በሆነውና ዓለም አቀፍ የባህር ትራንስፖርት ወሳኝ በሆነው የባቡል አልመንድር አካባቢ የሚገኝ በመሆኑ ደግሞ ቀጠናዊን ውጥረቱን የጨምረዋልም ተብሎ ይጠበቃል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።